ታሪኩ የሚጀምረው ሂሚኮ ተብላ ትጠራ ስለነበረ ስለመጀመሪያዋ የጃፓን ንግስት በሚነግር ጥንታዊና አስፈሪ አፈ ታሪክ ነው። ንግስት ሂሚኮ በህይወት በነበረችበት ጊዜ በጣቷ ንክኪ ብቻ ሞትን ማምጣት የምትችል ዓለምን ሊያጠፋ የሚችል ሚስጥራዊ ኃይል የታደለች ጨካኝ ንግስት እንደነበረች አፈ ታሪኩ ያትታል። ታዲያ ይህ አውዳሚ ኃይሏ ያሰጋቸው የጦር አዛዦቿ እሷን ለማስቆም በሚል የሰይጣን ባህር በተባለ ቦታ ውስጥ በሚገኝ ማንም ሊደርስበት በማይችል ርቆ በተገለለና ሰው በሌለበት ምድረ በዳ ደሴት ላይ በህይወት ቀበሯት ይላል ታሪኩ። ለዘመናት ይህ ሚስጥር ተቀብሮ ቢቆይም አሁን ግን የሂሚኮን መቃብር አግኝተው ያንን ኃይሏን ለጦር መሳሪያነት ለመጠቀም የዓለምንም ዕጣ ፈንታ ለመቀየር የሚቋመጥ አንድ ትሪኒቲ የተባለ አደገኛ ቡድን ፍለጋውን ጀምሯል። ከዓመታት በኋላ ሎርድ ሪቻርድ ክሮፍት የተባለ አሳሽ ወደዚያች ሚስጥራዊ ደሴት የሚመራ አንድ ጥንታዊ ካርታ አገኘ። ስለ ሂሚኮ የተደበቀውን እውነት ፈልጎ ለማውጣት በቆራጥነት የተነሳው ይህ አሳሽ ያንን እጅግ አደገኛ ጉዞ ከመጀመሩ በፊት ትንሿንና ውድ ልጁ ላራን አይዞሽ እመለሳለሁ፣ አንቺ ግን ጠንካራ መሆን አለብሽ ብሎ በመሰናበት ተመልሶ እንደሚመጣ ቃል ይገባላታል። ከዛም በአንድ ወቅት የእናቷ የነበረውን ውድ አረንጓዴ የአንገት ጌጥ በጥንቃቄ አስሮላት ይሄዳል። ታሪኩ ወደ አሁኑ ዘመን ሲያመጣን ትንሿ ላራ አድጋ በለንደን ከተማ ውስጥ ኑሮዋን ለማሸነፍ የምትታገል ጠንካራ ወጣት ሆና ያሳየናል። በአንድ የቦክስ ማሰልጠኛ ጂም ውስጥ በእልህ እየሰለጠነች ለገንዘብ ስትል ብትጋደልም የዕለቱን ውድድር በመሸነፏ የጂሙን ዕዳ መክፈል አቅቷታል። በዚህም የተመረረው የክለቡ ባለቤት ከዚህ በኋላ እዚህ መለማመድ የምትችይው ያለብሽን ዕዳ ስትከፊ ብቻ ነው፣ ካልሆነ ግን ዳግመኛ እንዳትመጪ ሲል በጥብቅ ያስጠነቅቃታል። ከዚህም የተነሳ ላራ ህይወቷን ለመምራት በለንደን ጎዳናዎች ላይ በብስክሌት ምግብና መልእክት የምታደርስ ሰራተኛ ሆነች። አንድ ቀን ግን አሸናፊው ከፍተኛ ገንዘብ የሚያገኝበት አንድ አደገኛ የብስክሌት ውድድር በለንደን ጎዳናዎች ላይ መዘጋጀቱን ሰማች። በዚህ ውድድር ላይ ላራ ልክ እንደ ቀበሮ በጀርባዋ ላይ የተቋጠረውን ጅራት ለመያዝ እያሳደዱ ከሚያድኗት ብስክሌተኞች በማምለጥ መዳረሻው ላይ መድረስ ነበርና ስራዋ ውድድሩን ለመካፈል ተወስናለች። ውድድሩ ተጀምሮ ላራ በከተማዋ መኪኖች መካከል በከፍተኛ ፍጥነት እያሽከረከረች ሁሉንም ልታሸንፍ ጥቂት ሰኮንዶች ሲቀሯት በጎዳናው ላይ ልክ የጠፋው አባቷ ሪቻርድን የሚመስል አንድ ሰው በድንገት ትመለከታለች። በዚያው ቅጽበት ልቧ ደንግጦ ብስክሌቷን መቆጣጠር ስላቃታት ከአንድ ከቆመ የፖሊስ መኪና ጋር በኃይል ተጋጭታ መሬት ላይ ትወድቃለች። ከዚህም የተነሳ መሸነፏ ሳያንስ በፖሊስ ቁጥጥር ስር ውላ ትወሰዳለች። በፖሊስ ጣቢያው የአባቷ የሥራ አጋር የነበረች አና ሚለር የተባለች ግለሰብ ዋስ በመሆን ከእስር ታስፈታታለች። አና ላራን በቁም ነገር ይዛ ግዙፍ የሀብት ውርስ እየጠበቃት እንደሆነ ልትነግራት ብትሞክርም ላራ ግን አባቷ ብቻዋን ጥሏት እንደኮበለለ ስለምታምን ውርሱን ጨምሮ ከእርሱ ጋር የተያያዘ ምንም ነገር ለማግኘት ፈቃደኛ አልነበረችም። አና ግን ፈጽሞ ልትፋታት አልፈለገችምና ጥብቃ ነገሩን በዝርዝር ልታስረዳት ጥረት አደረገች። ሪቻርድ ክሮፍት ከጠፋ 7 ዓመታት ያለፉት ሲሆን በሕግ አሰራር መሰረት በሕይወት የለም ተብሎ ሊደመደም የሚችልበት የመጨረሻው የጊዜ ገደብ ላይ ተደርሷል። ስለዚህም አባትሽ መሞቱን አምነሽ እነዚህን የውርስ ሰነዶች ካልፈረምሽ እሱ የደከመለትንና የገነባው መላው የቤተሰብ ንብረትና ድርጅት ሙሉ በሙሉ ተሸጦ ለዘላለም ይበተናል ስትል ትማጸናታለች። ላራ አባቷ አሁንም በሕይወት እንዳለ በልቧ ብታምንም የአባቷን ውርስ ለማዳን ስትል በመጨረሻም ወደ ክሮፍት ኩባንያ ዋና መስሪያ ቤት ሄዳ ለመፈረም ተስማማች። በማግስቱ ጠዋት ላራ የውርስ ሰነዶቹን ፈርማ ንብረቱን ለመረከብ ወደ ክሮፍት ሆልዲንግስ ኩባንያ ዋና መስሪያ ቤት አመራች። ልክ እስክርቢቷን አንስታ ልትፈርም ስትል ግን የአባቷ ጠበቃ ካራኩሪ የተባለ አንድ ሚስጥራዊ የጃፓን ሳጥን አቀረበላት። ይህ ሳጥን አባቷ ሪቻርድ ከመጥፋቱ በፊት እኔ ካልተመለስኩኝ ለልጄ ስጡልኝ ብሎ በአደራ ያስቀመጠው ልዩ ቅርስ ነበረ። ጠበቃው ሳጥኑን ሰጥቶ አባትሽ ይህንን እንቆቅልሽ መፍታት የምትችይው አንቺ ብቻ እንደሆንሽ ያምን ነበረ እያላት ባለበት እውነትም ላራ ለጥቂት ሰኮንዶች ሳጥኑን ካስተዋለች በኋላ በፍጥነት ፈታ ከፈተችው። እንደተከፈተም በውስጡ አንድ ሚስጥራዊ ቁልፍና የመጨረሻ መዳረሻዬ የመጀመሪያ ፊደል በሚል በእጅ የተጻፈ መልእክት አገኘች። የሆነ ነገር እንደተቀየረ የገባት ላራ ሰነዶቹን ሳትፈርም እዚያው ጥላ በመውጣት በፍጥነት ወደ ቤተሰቧ ጥንታዊ መኖሪያ ቤተ መንግስት ትሄዳለች። የአባቷን ሚስጥር ለመፍታት እየተጣደፈች በግቢ ውስጥ ወደሚገኘው የሪቻርድ መቃብር እንዳቀናችም በመቃብሩ ላይ የተቀረጸውን አር የሚለውን የአባቷን የመጀመሪያ ፊደል በኃይል ተጫነችው። ያኔም በድንገት ከምድር በታች ወደ ተቀበረ ሚስጥራዊ ክፍል የሚወስድ ስውር በር በፊት ለፊቷ ተከፈተላት። ወደ ሚስጥራዊው ክፍል ስትገባ ላራ በአባቷ የተለያዩ ፓስፖርቶች፣ የምርምር ማስታወሻዎችና ጥንታዊ ካርታዎች ተከበበች። አባቷ ሪቻርድ ለዓመታት ሲነግራት እንደነበረው ተራ ነጋዴ ሳይሆን በሚስጥር ጥንታዊ ቅርሶችንና ታሪኮችን በጥልቀት የሚመረምር ሰው እንደነበረ ያኔ ነበር የገባት። በዚህ መሃል ሪቻርድ ጥሎላት የሄደውንና በካሜራ የተቀረጸውን የቪዲዮ መልእክት ስትከፍተው ፍጹም ያልጠበቀችውን እውነት ሰማች።
የላራ እናት ከሞተች በኋላ አባቷ ከሞት ባሻገር ያለውን ሕይወት ለማረጋገጥና ከሚወዳት ባለቤቱ ጋር በድጋሚ ለመገናኘት ሲል አእምሮው ሙሉ በሙሉ ንግሥት ሂሚኮን ፍለጋ ተጠምዶ ነበር። ነገር ግን አባቷ ታሪኩን ሲያጠናቅቅ በቪዲዮ ላይ እጅግ ከባድ ማስጠንቀቂያ ያስተላለፈላት። ላራ ትሪኒቲ የተባለው አደገኛ ድርጅት የሂሚኮን ኃይል ለጦር መሳሪያነት ሊጠቀምበት እየፈለገ ነው፣ ስለዚህ ይህንን ምርምር ሙሉ በሙሉ አጥፊው ብሎ በጥብቅ ማሳሰቢያ ነበር የደመደመው። ሪቻርድ ምርምሩን እንድታቃጥለው ቢለምናትም ላራ ግን የአባቷን ጥያቄ ወደ ጎን በመተው ወደዚያች ደሴት ለመጓዝ ወሰነች። ስለዚህም ማህደሮቹን አንድ በአንድ በመክፈት ንግሥት ሂሚኮ የተቀበረችባትና ያማታ የምትባለውን ያችን የጠፋችውን ደሴት ፈልጋ ታገኛታለች። ላራ የአባቷን ፈለግ ተከትላ ያንን ሚስጥር በገዛ እጇ ለመፍታትና እሱን ፈልጋ ለማግኘት ቆርጣ በመነሳቷ አባቷን ወደዚያች ደሴት ለመውሰድ ተስማምቶ የነበረውን ሉረን የተባለውን የመርከብ ካፒቴን ሙሉ አድራሻና ዝርዝር መረጃ ወጣች። ሆኖም የውርስ ሰነዶቹ ለመፈረም ፈቃደኛ ስላልነበረች ይህንን ረጅም ጉዞ የምታደርግበት ምንም አይነት የገንዘብ አቅም አልነበራትም። ስለዚህም በአንገቷ ላይ ያሰረላትንና በአንድ ወቅት የእናቷ የነበረውን ያን ውድ ዕንቁ የአንገት ጌጥ በመሸጥ የጉዞ ወጪዋን ሙሉ በሙሉ ሸፈነች። ከጥቂት ቀናት በኋላ ላራ የመርከብ ካፒቴኑ ሉረንን ለመፈለግ ወደ ተጨናነቀው የሆንግ ኮንግ ወደብ ደረሰች። እሱን የት እንደምታገኘው የአካባቢውን ሰዎች በምትጠይቅበት ወቅት ግን አንድ የኪስ አውላቂ ቡድን ሊረዷት እንደሚችሉ በመምሰል ቀርበው በድንገት ቦርሳውን ነጥቀው ይፈረጥጣሉ። ላራም ለቅጽበት ሳታቅማማ በሰዎች በተጨናነቁት የገበያ መንገዶችና በወደቡ ጀልባዎች ላይ የዘለለች ታሳደዳቸው ጀመረች። በቅልጥፍናዋ አንዱን ሌባ አሳዳ መሬት ላይ በመጣል ቦርሳዋን ብታስጥልም ሌላኛው ወንበዴ ግን ስለቱን በመምዘዙ ነገሩ ወደ ከፋ የሞት ሽረት አደጋ ተቀየረባት። ስለዚህም ከስለቱ ጥቃት ለማምለጥ ስትል በአቅራቢያዋ ቆማ ወደ ነበረች አንዲት ያረጀች መርከብ እንደዘለለች እንዳጋጣሚ ሆኖ ያቺ መርከብ ቀደም ብላ ስትፈልጋት የነበረችውና የሉረን ንብረት የሆነችው ኢንዱራንስ የተባለችው መርከብ ሆና አገኘቻት። ወንበዴዎቹ ላራን ተከትለው ወደ መርከቧ ሊወጡ ሲሞክሩ ከመርከቧ ክፍል ውስጥ በከፊል ሰክሮ የነበረው ሉረን አንድ ትልቅ ጠመንጃ ይዞ ብቅ አለ። ጠመንጃውን ወደ ወንበዴዎቹ እንደደቀነም ከመርከቤ ላይ ውረዱ፣ አሁኑኑ እግራችሁን ካላነሳችሁ ጭንቅላታችሁን በየዚሁ ደፋቸዋለሁ ሲል ጮህባቸው። ሉረን ላራን ከመተባበር ይልቅ ከመርከቡ እንድትወርድለት ያሳሰባት እያለ ንግግሩን ሳይጨርስ ሙሉ በሙሉ በስካር መንፈስ ዝሎ ይወድቃል። ላራ ሳትደናገጥ ዝሎ የወደቀው ሉረንን እየጎተተች ወደ መርከቡ ውስጠኛው ክፍል ካስገባችሁ በኋላ ፊቱ ላይ ቀዝቃዛ ውሃ በመርጨት ከስካሩ ትቀሰቅሰዋለች። ወዲያውኑም ስለ አባቷ መጥፋት ሁሉንም ነገር በዝርዝር በማብራራት አባቷ ሪቻርድ ክሮፍት ጥሎላት ሄደውን ያንን ሚስጥራዊ መልእክት አሳየችው። ሉረን የተጻፈውን ስም ሲመለከት ያ መልእክት ለሱ ሳይሆን ልክ እንደሱ ሉረን የሚል መጠሪያ ለነበረው ለአባቱ የተላከ ነበር። አባቱ ከ7 ዓመታት በፊት ሎርድ ሪቻርድ ክሮፍት ከተባለ ሰው ጋር አብሮ ወደዚያች ሚስጥራዊ ደሴት ተጉዞ እንደጠፋ ለላራ አጫወታት። ላራ ይህን እንደሰማችም የሁለቱም አባቶች በዚያው ደሴት ፍለጋ ላይ ሳሉ በአንድነት እንደጠፉ ሙሉ በሙሉ እርግጠኛ የሆነች በመምጣቷ በአባቷ ማስታወሻ ደብተር ላይ ያሉትን ውስብስብ የሚስጥር ምልክቶች በሉረን እገዛ መመርመር ጀመረች። ከቆይታ በኋላም ምልክቶቹ ተራ ምስሎች ሳይሆኑ የሰዓት እጆች መሆናቸውንና የደሴቷን ትክክለኛ መጋጠሚያዎች እንደሚያመላክቱ ደረሱበት። ነገር ግን ሉረን ወደዚያ ለመጓዝ ፈቃደኛ አልነበረም። ራሱን እየነቀነቀ ያማታ የተባለችው ደሴት ማንም በሕይወት የማይመለስባት አስፈሪ ማዕበል ያላት የሰይጣን ባህር ውስጥ ያለች የተረገመች ደሴት ናት። እኔ እንደሆንኩኝ አባቴን የማግኘት ተስፋ ከቆረጥኩኝ ቆይቻለሁ ሲል በምሬት ነገራት። ነገር ግን ላራ የአንገት ጌጧን ሸጣ ያገኘችውን ከፍተኛ የገንዘብ መጠን ስታቀርብለት በመጨረሻም እልከኛዋን ወጣት ይዞ ለመጓዝ ተስማማ። በጉዟቸው መሃል ላራ የአባቷን የምርምር ማስታወሻዎች በጥልቀት ስታጠና ወደ ንግሥት ሂሚኮ መቃብር ለመድረስ የሚደረገው ጉዞ ቀላል እንደማይሆን ተረዳች። ያ መቃብር እጅግ አደገኛና ለሕይወት በሚያሰጉ ሚስጥራዊ ፈተናዎች የተጠበቀ ሲሆን በተለይም በተለያዩ ወጥመዶች የተሞላ ገደልና የሂማኮን የመጨረሻ ማረፊያ የሚጠብቁ ያቺ ጨካኝ ንግሥት በሕይወት ሳለች አብሯት የተቀበሩት የሴት ተዋጊዎች ጦር ጉዞውን እጅግ አደገኛ እንደሚሆን ያረጋገጠላት ጉዳይ ነበረ። ነገር ግን ከነዚህ ፈተናዎች ሁሉ የከፋው እውነተኛ አደጋ መቃብሩ ራሱ አልነበረም። አባቷ ሪቻርድ ትሪኒቲ ስለተባለው ድብቅና ምሕረት የለሽ ድርጅት አስቀድሞ በማስጠንቀቂያው ላይ በግልጽ ነግሯታል። ይህ ስውር ቡድን የሂሚኮን ኃይል በእጁ በማስገባት መላውን ዓለም በክንዱ ለመቆጣጠር መቃብሩ ያለበትን ስፍራ ለዓመታት ሲፈልግ ቆይቷል። በዚያኑ ምሽት ኃይለኛና አስፈሪ ማዕበል ይመታቸዋል። ሉረን መሪውን አጥብቆ በመያዝ መርከቧን ለመቆጣጠር በጭንቅ ቢታገልም የባህር ሞገዶቹ ግን ኢንዱራንስን ይታገሏት ነበር። ከዚህም የተነሳ መርከቧ ልትሰጥም እንደሆነ የተረዳው ሉረን ሕይወታቸውን ለማዳን ሲል መርከቧን ጥለን መውጣት አለብን፣ አሁኑኑ ዝለይ በማለት ላራ ላይ በኃይል ይጮህባት ጀመረ። ነገር ግን ላራ ለአባቷ የገባችውን ቃል በማሰብ ያንን ሁሉንም ሚስጥር የያዘውን ማስታወሻ ደብተር ሳትይዝ ለመሄድ ፈቃደኛ አልነበረችምና ደብተሩን ለመውሰድ ወደ መርከቧ ውስጠኛ ክፍል በፍጥነት ትሄዳለች።
የአባቷን ማስታወሻ አግኝታ ልታመልጥ ጥቂት ሰከንዶች ሲቀሯት አንድ ግዙፍ ማዕበል መርከቧን ስለመታት ያረጀችው ኢንዱራንስም ብትንትኗን ትወጣለች። በዚያው ቅጽበት ሉረን ተወርውሮ ወደ ባህር ውስጥ ሲገባ እየሰመጠች ባለችው መርከብ ፍርስራሽ ላይ ላራ ብቻዋን ትቀራለች። ላራ በመጨረሻም ሌላ ምንም አማራጭ እንደሌላ ስትረዳ ወደሚያስፈራው ባህር ውስጥ በቆራጥነት ዘላ በሞትና በሕይወት መካከል በእልህ እየተጋደለች በጭንቅ ወደ ያማታይ ደሴት ዳርቻ ለመውጣት ቻለች። ዙሪያዋን ብታማትር ግን ሉረንን የትም ልታገኘው አልቻለችም። ላራ ዝናብ በሚዘንብበት በዚያች ደሴት ላይ ደክሟት አረፍ ባለችበት በጭጋጉ መካከል የሚንቀሳቀሱ የታጠቁ ሰዎችን አስተዋለች። በፍጥነት ራሷን ለመከላከል ስትሞክር ግን አንድ ያላስተዋለችው ሰው ከጀርባዋ ደርሶ በዱላ ስለመታት ራሷን ትስታለች። ስትነቃ ማቲያስ ቮጎል ከተባለ የትሪኒቲ ተላላኪ ድንኳን ውስጥ ራሷን አገኘችው። ቮጎል ፍጹም እርጋታ በታየበትና አስፈሪ በሆነ አነጋገሩ እሱን በናፍቆት የሚጠብቅ ቤተሰብና 2 ሴት ልጆች እንዳሉት፣ ነገር ግን የተሰጠውን ተልዕኮ ሳይጨርስ ወደ ቤቱ መመለስ እንደማይችል ይነግራታል። ላራ አይኗን ወደ ቦርሳዋን ጥላ ልትፈትሽ ስትል ቮጎል የአባቷን ማስታወሻ ደብተር እያገላበጠ አስቀድሜ ስለበረበርኩት ምንም የምታገኝም ነገር የለም፣ ደግሞ ለ7 ዓመታት የለፋሁበትን የሂሚኮን መቃብር ቁልፍ ይዘሽልኝ ስለመጣሽ ላመሰግንሽ ይገባል ሲል በደስታ ፈገግ ብሎ ያናገራት ቀጠለ። ላራ ልቧ በድንጋጤና በቁጣ ተሞልቶ ይህ የትሪኒቲ ተላላኪ አባቷን እንዴት ሊያውቀው እንደቻለ በቁጣ ጠየቀችው። ቮገልም ሎርድ ሪቻርድ ክሮፍት ከዚህ ቀደም በዚች ደሴት ላይ እንደነበረ፣ የሂሚኮን መቃብር ለመፈለግ ግን ከነርሱ ጋር ለመተባበር ፍጹም ፈቃደኛ እንዳልነበረ ገለጸላት። ጨምሮም ለመተባበር ፈቃደኛ ስላልነበረ አባቷ ሪቻርድን በገዛ እጁ እንደገደለው ይነግራታል። የሰማችው አስደንጋጭ ንግግር የላራን ልብ በታላቅ ቁጣ ሞላው። ከድንኳኑ ውጭ ስትወጣም ደሴቷ በየቦታው በታጠቁ ወታደሮች፣ በግፍ በሚሰቃዩ እስረኞችና ተራራውን በሚነዱ ኃይለኛ ፈንጂዎች እንደተሞላች ማስተዋሉ አልቀረም። ማቲያስ ቮገል ትሪኒቲ ለተባለው ለዚያ ምስጢራዊ ድርጅት ታማኝ አገልጋይ ሲሆን የሂሚኮን መቃብር ፈልጎ ለማውጣት መላውን ደሴት በባሪያ ጉልበት እያስቆፈረ ይገኛል። ብዙም ሳይቆይ ላራ ታስራ ወደ ምርኮኞቹ ተርታ ትቀላቀላለች። ልክ በዚያው ቅጽበት የመርከቧ ካፒቴን ሉረን በሕይወት ተርፎ ተይዞ በባርነት እንዲሰራ እንደተደረገ ትመለከታለች። እዚህ ላይ ቮገል የቁፋሮ አቅጣጫ ወደ ሌላ ቦታ እንዲዞር በማዘዙ እስረኞቹ በሙሉ እንዲንቀሳቀሱ ተደረገ። በታጣቂዎቹ ተከበው እየተጓዙ ሳለ ላራ ወደ ሉረን ጠጋ ብላ ቮገል አባቷ ሪቻርድን በገዛ እጁ እንደገደለው ትነግረዋለች። ሉረን ይህንን ሲሰማ ፊቱ በሐዘን ተለውጦ በለሆሳስ የአውሬ አንቺን አባት ብቻ አይደለም የገደለው የገዛ አባቴንም ጭምር የገደለው እሱ ራሱ ነው ሲል ሌላኛውን አስደንጋጭ ሚስጥር ያጫውታታል። በዚህም የአባቶቻቸውን ደም ለመመለስ ቆርጠው የተነሱት እነዚህ 2 ወጣቶች ይህንን ቮገል የተባለውን የትሪኒቲ ተላላኪን ለመበቀል በአንድነት ይስማማሉ። በአዲሱ የመቆፈሪያ ቦታ ላይ ቮገል በእጁ የገባውን የሪቻርድን ማስታወሻ ደብተር በመጠቀም የመቃብሩን ትክክለኛ መገኛ እንዳረጋገጠ ወታደሮቹ የጉልበት ሰራተኞቹን እየገረፉ በፍጥነት እንዲቆፍሩ ያስገድዷቸው ጀመሩ። በዚህ ምስቅልቅል መሃል አንድ ሽማግሌ የጉልበት ሰራተኛ በድካምና በረሃብ ብዛት ዝለው መሬት ላይ ይወድቃሉ። አንዱ ጨካኝ ታጣቂ መጥቶ እንዲነሱ ቢያዛቸውም ሽማግሌው መነሳት አቅቷቸው ማልቀስ ጀመሩ። በመሃል ላራና ሉረን ወደፊት ቀርበው ምንም ጥፋት አልሰራም ተውት እያሉ ሊከላከሉለት ሞከሩ። ሆኖም ምንም ርህራሄ የተባለ ነገር ያልነበረው ማቲያስ ቮገል መሳሪያውን መዞ ያንን ምስኪን ሽማግሌ በሰራተኞቹ ፊት በጥይት መጥቶ ያስወግደዋል። ይህንን ዘግናኝ ድርጊት ባይኑ ያየው ሉረንም በቁጣ በአቅራቢያው የነበረውን ያንዱን ታጣቂ መሳሪያውን ነጥቆ የወታደሮቹን ትኩረት ሙሉ በሙሉ ስቦ ላራ እንድታመልጥ ያደርጋል። ሉረን ሕይወቱን አደጋ ላይ ጥሎ ለላራ ጊዜ ለመግዛት ከታጣቂዎቹ ጋር ሲታገልና ላራ በከፍተኛ ፍጥነት ወደ ጫካው ውስጥ ስትፈረጥጥ ቮገል ሉረንን እጁ ላይ በጥይት በመምታት መሬት ላይ ጥሎ ወታደሮቹ የጠፋችውን ላራን በአስቸኳይ አድነው እንዲያመጧት በቁጣ ያዛቸዋል። ላራ ስትሸሽ እንደቆየች የገደል ጫፍ ላይ ትደርሳለች። ሆኖም ከጀርባዋ ከተከፈተባት ከባድ ተኩስ የተነሳ ሚዛኗን ስታ ወደ ወንዝ ውስጥ ትገባና ወንዙን በቀጥታ ወደ አንድ ትልቅ ፏፏቴ አፋፍ እየጎተተ ይወስዳታል። ልክ ልትወድቅ ስትል ግን በአለቶች መካከል ተቀርቅሮ የነበረ የአንድ የአውሮፕላን ስባሪ ክንፍ ጨብጣ ትተርፋለች። የበሰበሰው ብረት ከእግሯ በታች የተሰባበረ ሲናድባትም ሕይወቷን ለማዳን በክንፉ ላይ ተንጠላጥላ በመሮጥ በአቅራቢያው ያገኘችውን ፓራሹት ተጠቅማ ዛፎች ላይ ታርፋለች። ሆኖም በዚህ መሃል አንድ ስለታም የብረት ቁራጭ ሰውነቷ ውስጥ ተሰክቶ ክፉኛ ስላቆሰላት በከፍተኛ ሕመም ውስጥ ሆና በአንድ ዋሻ ውስጥ ተጠለለች። ቀኑ እየመሸ ሲሄድ ከዋሻው ውጭ የሚንቀሳቀስ የአንድ ሰው ኮቴ ድምጽ ሰማች። ሆኖም ምንም ነገር ለማድረግ ከማሰቧ በፊት አንዱ የቮገል ቅጥረኛ ደርሶ ወደ ካምፑ ሊመልሳት በመሞከሩ ላራ በተረፋት የመጨረሻ አቅም ሁሉ ትታገለው ጀመረች። የቀራትን ኃይል ሁሉ አስተባብራ ታጣቂውን በውሃ ውስጥ አፍና እንዳስወገደችውም ለመጀመሪያ ጊዜ ያንድን ሰው ሕይወት በገዛ እጇ ማጥፋቷ ነበረና አስክሬኑ ላይ ተደፍታ አምላኬ ሆይ ምንድን ያደረኩት እያለች ታለቅስ ጀመረች። ይህ ክስተት ላራን ሙሉ በሙሉ ሲለውጣት የቀድሞዋ ፍርሃት የነገሰባት ደካማ ሴት ሞታ በውስጧ አዲሷ ተዋጊ ላራ ለመወለድ ምክንያት ሆናት።
ከዚህም በኋላ ላራ ጫካ ውስጥ በአንድ ትልቅ ዛፍ ስር ሆኖ በትኩረት ሲከታተላት ያለ አንድ ምስጢራዊ ሰው እንዳለ አስተዋለች። ያ ስውር ሰውም እንደነቃችበት አውቆ ለማምለጥ ወደ ጫካው ሲሮጥ እሷም ባለቶቹ መካከል እያሳደደች ትከተለው ጀመረች። ሰውየውን ተከትላ እጅግ አስቸጋሪና አድካሚ የሆነ ዳገት ላይ ተንጠላጥላ ከወጣችም በኋላ በዋሻው መግቢያ ላይ እንደደረሰች ያየችውን ነገር ፍጹም ልታምን አልቻለችም። ያ ሲከታተላት የነበረው ምስጢራዊው ሰው ቮገል ገድየዋለሁ ያለው የገዛ አባቷ ሪቻርድ ክሮፍት ነበረ። መጀመሪያ ላይ ሪቻርድ ብቻውን ለዓመታት በመኖሩ እየቃዠ መስሎት ባይኑ ያየውን ነገር ለማመን ፈጽሞ ቢከብደውም ላራ ወደሱ ተጠግታ የአባቷን እውነተኛ ማንነት ስታስረዳው ግን ያ ናፍቆት ያከበደው ልቡ ሲነካ ተሰማው። ከ7 የመለያየትና የስቃይ ረጅም ዓመታት በኋላ አባትና ልጅ ዳግመኛ እንደተገናኙ ሪቻርድ ልጁ ላራ የደረሰባትን ከባድ ጉዳት በፍጥነት ለማከም ወደ መደበቂያው ይወስዳታል። በማግስቱ ጠዋት በቁፋሮ ቦታ ላይ ቮገልና ታጣቂዎቹ የሄሚኮን መቃብር ዋና መግቢያ ፈልገው ያገኙታል። ቮገልም ወዲያውኑ የሳተላይት ስልኩን አንስቶ ወደ ትሪኒቲ ዋና ማዕከል በመደወል መቃብሩን ለመክፈትና የተሰጠውን ተልዕኮ ለመጨረስ ሙሉ ዝግጅቱን ማጠናቀቁን በኩራት አሳወቀ። ይህ በእንዲህ እንዳለ በዋሻው ውስጥ ላራ ከእንቅልፏ ስትነቃ አባቷ ሪቻርድን ባጠገቧ ታገኘዋለች። ለምን እዚህ ለመቅረት እንደወሰነ ጥያቄ እንደሚሆንባትም ስለገባው ትሪኒቲ መቃብሩን እንዳያገኙት ዓለምንም ለማዳን ሲል ብቻ ለ7 ዓመታት በዚህ ደሴት ውስጥ ተደብቆ ለመቆየት መወሰኑን ይገልጽላታል። ሪቻርድ ላራ በአደራነት እንድታጠፋቸው ያሳሰባትን የምርምር ማስታወሻዎቹን በሙሉ አቃጥላ አጥፍታቸዋለች ብሎ ቢያስብም እሷ ግን ማህደሮቹን እንዳላጠፋቻቸው የነገረችው እዚህ ላይ ነበረ። ይህንን የሰማው ሪቻርድም ላራ እሱን ለመፈለግ ስትል ይዛው የመጣችው አሁን ደግሞ ቮጎል እጅ የገባው ማስታወሻ ደብተር መቃብሩን በቀላሉ እንዲያገኝ እንደሚረዳው ስለሚያውቅ በከፍተኛ ቁጣና ድንጋጤ ተሞላ። መቃብሩ ከተከፈተ የሄሚኮ እርግማን በዓለም ላይ ሊለቀቅ እንደሚችል በተስፋ መቁረጥ ውስጥ ሆኖ ሲነግራትም ተስፋ የማትቆርጠው ልጁ ላራ ግን የአባቷን እጅ አጥብቃ ይዛ እጅ እንደማትሰጥ የቮገልንም የሳተላይት ስልክ ሰርቃ እርዳታ ለመጥራት እንዳቀደች ትነግረዋለች። ላራ ያበላሸችውን ነገር ለማስተካከል በቆራጥነት እንደተነሳችም የአባቷን ቀስትና ፍላጻዎችን ይዛ ብቻዋን ወደ ቮገል ካምፕ አመራች። በሚስጥር ወደ ካምፑ እንደዘለቀችም የሳተላይት ስልኩን ለመፈለግ ወደ ድንኳኑ ሰተት ብላ ትገባለች። በዚህ መሃል መቃብሩ ሊከፈትለት ባለመቻሉ የተበሳጨው ቮገል በድንገት ወደ ድንኳኑ ሲገባ ላራን በፍጥነት ወጥታ ሉረንን ከሰራተኞቹ ጋር ታገኘዋለች። ወዲያውኑም ቀስቷን በመጠቀም አንዱን ታጣቂ እንደጣለችው ለሁሉም ሰራተኞች መሳሪያ ይዘው እንዲዋጉና እንዲያመልጡ ነግራ ሁከትና ግርግር እንዲፈጥሩ ታደርጋለች። ላራ ሉረንን ሰዎቹን ወደ ሰላማዊ ቦታ እንዲመራቸው እንደነገረችው እሷ ስልኩን መውሰድ ነበረባትና ወደ ቮገል ዋና መቆጣጠሪያ ትመለሳለች። በመጨረሻም ስልኩን ጨብጣ ለመሮጥ ስትሞክር ግን ሪቻርድ በመቃብሩ መግቢያ ላይ ቆሞ ቮገል ደግሞ ከበስተጀርባ ሆኖ መሳሪያ ደቅኖበት ተመለከተች። ቮገል ይህንን ተልዕኮ ጨርሶ ወደ ቤተሰቡ መመለስ ብቻ ስለሚፈልግ ሪቻርድን መቃብሩ እንዲከፍትለት ጠየቀው። እሱ ግን ይህንን መክፈት መላውን ዓለም እንደሚያጠፋና ማንኛውም ሰው የቮገልን ቤተሰብ ቢሆን እንደማይተርፍ በመግለጽ አሻፈረኝ አለ። ቮገልም ተስፋ በመቁረጥ አንዱን ታጣቂ ሪቻርድን እንዲገድለው ሲያዘው ያኔ አንድ ፍላጻ ተወርውሮ ወዳሉበት መጣ። ላራ ነበረች ያስወነጨፈችው። ታጣቂውን ጥላ ወደ ቮገል ስታነጣጠረም እሱ በፍጥነት ሪቻርድን እንደ ጋሻነት ሲጠቀምበት ጀመረ። ላራ እዚህ ላይ ከባድ ውሳኔ ለመወሰን ተገደደች። ሪቻርድ የራሱ ሕይወት አደጋ ላይ ቢወድቅም ቮገልን ማስቆም ስለበለጠበት ድምፁን ከፍ አድርጎ ላራ ባክሽን ምቺው፣ እኔን ተኝና አሁኑ ምቺው እያለ ይጮህባት ነበረ። ነገር ግን ላራ ገና ያገኘችውን አባቷን ዳግመኛ ማጣት ስላልፈለገች ያንን ከማድረግ ይልቅ መሳሪያውን አውርዳ የተረገመውን መቃብር ራሷ ለመክፈት ትስማማለች። ቀደም ሲል ከፐዝሉ ሳጥን ከተማረችው ሚስጥር በመነሳት ላራ በመቃብሩ መግቢያ ላይ ያለውን ጥንታዊ መግቢያ በብልሃት አስተካከለችው። በዚያው ቅጽበት ግዙፉ የድንጋይ በር ሲከፈት ከበሩ በታች ወደ ምድር ጥልቀት የሚወስደው ጉድጓድ ወለል ብሎ ታየ። ከዚህ በኋላ ቮገል ሪቻርድንና የታጠቁ ሰዎቹን አስከትሎ በላራ መሪነት ወደ ንግሥት ሂሚኮ መቃብር መውረድ ጀመሩ። ወደ ውስጥ ይበልጥ በዘለቁ ቁጥር በዋሻ ውስጥ ያለው አየር ፍጹም እንግዳና አስፈሪ የሆነ ሲመጣ ያስተዋለው ሪቻርድ እየተንቀጠቀጠ ይህ ተራ የአየር ለውጥ አይደለም፣ በሕይወት ያለው የሂሚኮ ክፉ መንፈስ ነው ሲል በሹክሹክታ ተናገረ። ጉዳዩን ያላመነበት ቮገል ግን ነገሩ ከአየር ግፊት ለውጥ ያለፈ አይደለም በማለት የሪቻርድን ንግግር ያጣጥለዋል። በዚህ መሃል ላራ ሳታውቅ መሬት ላይ የነበረ አንድ ስውር ወጥመድ ረገጠች። ያኔም ገዳይ የሆኑ ስለታም ጦሮች በድንገት ተስፈንጥረው በመውጣት በአቅራቢያዋ የነበረውን አንዱን ታጣቂ ያስወግደዋል። ጉዟቸውን ቀጥለው በሺዎች በሚቆጠሩ የሰዎች አጽም የተሞላ አንድ ግዙፍ ገደል አፋፍ ላይ እንደደረሱ ላራ ይህ በአፈ ታሪኮች ውስጥ የሚነገረው አስፈሪው የነፍሳት ገደል መሆኑን ወዲያውኑ ተረዳች። በመሰላል አማካኝነትም ወደ ማዶ ከተሻገሩ በኋላ ግድግዳቸው በጥንታዊ የተቀረጹ ገጾች የተሸፈኑ ምስጢራዊ ክፍሎችን ያገኛሉ። እነሱ አላወቁትም እንጂ ይሄም ሌላኛው የሂሚኮ ገዳይ ፈተና ነበርና የጽሑፎቹን ትርጉም በጥልቀት አጥንተው ከመጨረሳቸው በፊት ሌላ ወጥመድ በድንገት ተቀሰቀሰ። ወጥመዱ በግዙፍ የድንጋይ በሮች ያሉበትን ክፍል ዘግቶ ሲያስቀራቸው ከእግራቸው በታች ያለው ወለልም እየተቆራረሰ ወደ ጥልቁ መደርመስ ጀመረ።
በዚህ የጭንቅ ሰዓት ላራ አንደኛው በር ላይ እንደ ቁልፍ ቀዳዳ ትንሽ ክፍተት በመመልከቷ ወዲያውኑ ክፍሉ ራሱ ሌላ እንቆቅልሽ መሆኑን ትረዳለች። ሁሉም በፍለጋቸው ግድግዳ ውስጥ የተደበቁና እያንዳንዳቸው የተለያየ ቀለም ያላቸውን ቁልፎች ቢያገኙም ያደረጉት ሙከራ ምንም አልሰራ ብሎ ወለሉ መደርመሱን ይቀጥላል። ታዲያ በዚህ አስጨናቂ ቅጽበት ላራ ከአባቷ የማስታወሻ ደብተር አንድ ዕለት ያነበበችውን ቀኑን ጨለማ ያደረገችው ንግሥት ሕይወት እንዲመለስ መሞት አለባት የሚል ጥቅስ አስታወሰች። ወደ ገደሉ ልትወድቅ ጥቂት በቀራት ቅጽበትም የሕይወት ምልክት የሆነውን አረንጓዴ ቀለም ቁልፎችን አዋሃዳ በመፍጠር የሚናደውን ወለል አቁማ የተዘጉትን በሮችንም ትከፍታቸዋለች። ከዛ ጥፋት ለጥቂት እንደተረፉም ወደፊት ጉዟቸውን በማድረግ በምድር ስር ወደሚገኘው ጥንታዊ ሕንፃ ደረሱ። ወደ ሕንፃው ውስጠኛ ክፍል ዘልቀው እንደገቡም ከሞት በኋላ እሷን ለማገልገል ሲሉ ራሳቸውን በሕይወት የሰዉትን ታማኝ ሂሚኮ የአገልጋዮቿን አጽሞች በየቦታው ተጋድመው ያገኛሉ። ላራ አባቷ ለዘመናት ያጠናው ምርምር ፍጹም እውነት መሆኑን በዓይኗ አይታ መረዳት እንደጀመረችም በመጨረሻ በክፍሉ መሃል ወደ ተቀመጠው የሂሚኮ የብረት የሬሳ ሳጥን ዘለቁ። ያኔ ሪቻርድ በፍርሃት እየተንቀጠቀጠ ቮገልን እባክህን አትክፈተው፣ ይህንን ሳጥን ከከፈትከው መላውን የሰው ዘር ማጥፋትህ ነው በማለት አጥብቆ ለመነው። ቮገል ግን በድጋሚ በአፈ ታሪኮች እንደማያምን በንቀት ገልጾ ታጣቂዎቹን በጥንቃቄ የሬሳ ሳጥኑን ክዳን እንዲከፍቱ ታዘዛቸው። ሳጥኑ ሲከፈትና ሳይፈርስ እንደነበረው የቆየው የሂማኮ አካል በውስጡ ሲታይ ለአንድ አፍታ በክፍል ውስጥ ዝምታ ሰፈነ። ከዚያም አስክሬኑ በከፍተኛ ፍጥነት እየበሰበሰ ወደ አስፈሪ አጽምነት ሲቀየር ቮገል ይህን ያየውን ጉድ እንደ ጥንታዊ የማታለያ ብልሃት በመቁጠር አስክሬኑን ወደ ትሪኒቲ ለመውሰድ እንዲዘጋጅና እንዲጓጓዝ አዘዘ። እዚህ ላይ ግን ላራ በግድግዳው ላይ ያሉት ስዕሎች ሂሚኮን እንደ ጨካኝ ጭራቅ አድርገው እንደማይገልጿት አስተዋለች። ስዕሎቹ የሚያሳዩት ንግሥት ሂሚኮ በራሷ ፈቃድ ወደ መቃብሩ ስትገባ ነበርና ላራ ነገሩ ወዲያው ገባት። ሂሚኮ ራሷን ወደዚህ ስፍራ አምጥታ ያሰረችው በክፉ መንፈስ ተገፋፍታ አልነበረም። ይልቁንም ዓለምን ከጥፋት ለመጠበቅ ስትል ራሷን መሰዋቷ ነበር። ከዚህም የተነሳ አስክሬኑን እንዳይነኩት በጥብቅ ብታስጠነቅቃቸውም እነሱ ግን የሚሰሙ አልነበሩምና አንደኛው ታጣቂ የሂማኮን አካል በነካው ቅጽበት ከእጁ ጀምሮ ሰውነቱ ቀስ በቀስ መበስበስ ጀመረ። ይህ አስማት ወይም መርገም አልነበረም። ይልቁንም ሂሚኮ ወረርሽኙን በውስጧ ለመቅበር ራሷን ያገለለችበት እጅግ ገዳይ የሆነ ተላላፊ በሽታ ነበረ። በበሽታው የተበከለው ታጣቂ በድንጋጤና በጭንቀት መሳሪያውን ወደ የአቅጣጫው መተኮስ ሲጀምር ቮገልም የበሽታውን ስርጭት ለማስቆም ሲል ወዲያውኑ ታጣቂውን ያስወግደዋል። ከዚህ ሁሉ አስፈሪ ክስተት በኋላም ግን ቮገል የመጣበትን ተልዕኮ ሳይጨርስ ለመመለስ ፈጽሞ አልፈቀደም። ይህን የሂሚኮ ኃይል ያለውን ለትሪኒቲ እንደማረጋገጫ ይዞ ለመሄድ በመወሰኑ ያንን አስከፊ በሽታ የያዘውን አንዱን ጣቷን ለመቁረጥ ወሰነ። ቮገል በዚህ ሐሳብ በተከፋፈለበት በዚያ ቅጽበት ላራና ሪቻርድ እርስ በርስ ይተያዩና ጥቃታቸውን ይከፍታሉ። ቮገል ከተመታ በኋላ በተፈጠረው ግርግርም ቀሪው ታጣቂ ላራን ወደ መቃብር ውስጥ ሲያሳድዳት እሷም ወደ ውስጥ መሸሽ ጀመረች። በተመሳሳይ ሰዓት ቮገል የተበከለውን የሂሚኮን ጣት ይዞ ለማምለጥ ቢሞክርም ሪቻርድ ግን ያገዳይ በሽታ ከደሴቷ ወጥቶ ዓለምን እንዳያጠፋ በሚል ከቦታው እንዳይሸሽ መንገዱን ይዘጋበታል። ቮገል የያዘው ጥይት በማለቁ ለጥቂት ጊዜ ሪቻርድ የበላይነቱን አግኝቶ የነበረ ቢሆንም ቀደም ብሎ በበሽታው ተበክሎ የወደቀው ሌላኛው ታጣቂ በድንገት ተነስቶ ሪቻርድን ሲያጠቃው ክፍተቱን ተጠቅሞ ያመልጣል። ሪቻርድ ከትግሉ በኋላ ያንን የተበከለውን ታጣቂ ማስወገዱን ቢሳካለትም ያገዳይ በሽታ ግን በንክኪ ወደሱ መሰራጨቱ አልቀረም። በተመሳሳይ ሰዓት ላራ በመቃብሩ ክፍሎች ውስጥ በታጣቂው እየታደነች ነበር። በፍጥነትም ወደ ጥንታዊ ወጥመድ እንዲገባ በማድረግ መሬት ላይ ያለውን ስውር መረገጫ በረገጠችበት ቅጽበት ግዙፍና ስለታም የሆኑ እንጨቶች በክፍሉ ውስጥ በኃይል ተስፈንጥረው በመውጣት ታጣቂውን ያስወግዱታል። ላራ ለጥቂት አምልጣ ወደ አባቷ ስታመራ የአባቷን በበሽታ የተበከለና እየጠቆረ የመጣውን እጅ አይታ ደነገጠች። ሪቻርድ ምንም አይነት መድኃኒት እንደሌለው ሰዓቱም እንዳከተመ አውቆታልና ወደሱ እንዳትቀርብ እንዳትነካውም ያስጠነቅቃታል። ይልቁንም በከፍተኛ የሐዘን ስሜት ውስጥ ሆኖ አንድ የመጨረሻ ነገር ብቻ እንድታደርግለት ለመናት። ቮገል ያንን የተበከለ ጣት ይዞ ከደሴቱ ማምለጥ ስለሌለበት ሄዳ በተቻላት አቅም ሁሉ እንድታስቆመው ነበር ያዘዛት። ሪቻርድ አብሯት ሊመጣ ስለማይችልም ልክ እንደ ሂሚኮ ራሱን እዚሁ መቃብር ውስጥ በማስቀረት መቃብሩ ለአንዴና ለመጨረሻም ጊዜ ለምድር ስጋት እንዳይሆን በፍንዳታ ሊያጠፋው ማቀዱን ሲነግራት ሌላ አማራጭ እንደሌለው የምታውቀው ላራ ልቧ ይሰበራል። ልጁን በኩራት እያየ እንደሚኮራባትና አሁን ሄዳ ዓለምን እንድታድን እንደነገራት በእንባ አባቷን ተሰናብታ ወደ ውጭ መሮጥ ጀመረች። ላራ ቮገል መሰላሉን ተጠቅሞ ለማምለጥ ሲዘጋጅ ነበር የደረሰችው። መንገዱንም ለመዝጋት በማለት መሰላሉ ላይ እንደዘለለች በመካከላቸው የሞት ሽረት ፍልሚያው ተጀመረ። መጀመሪያ ላይ ቮገል በአካላዊ ጥንካሬው በልጦ አንገቷን አጥብቆ አንቆ በገደሉ ላይ ሊገላት ቢሞክርም ላራ ግን በእልህና በብልሃት አምልጣ ቮገልን ወደ ኋላ ረግጣ በመጣል ብቸኛ ማምለጫቸው የሆነውን መሰላል ወደ ገደሉ ትልከዋለች።
በንዴት የታወረው ቮገልን በአቅራቢያው የነበረውን መሳሪያ በማንሳት በድጋሚ ጥቃት ይሰነዝርባትና ላራን በኃይል መሬት ላይ አግቶ በስለቱ ሊጨርሳት ሲል ያኔ በዋሻ ውስጥ አባቷ ሪቻርድ የመጨረሻውን መስዋዕትነቱን ፈጽሞ በመቃብሩ ዙሪያ ያሉትን ኃይለኛ ፈንጂዎች ያፈነዳቸዋል። ፍንዳታው አካባቢውን ሁሉ በኃይል ሲያናውጠው ላራም ያንን ክፍተት በመጠቀም ቮገል ላይ ጥቃቷን ሰነዘረች። በእግሮቿም እንደቆመች በፍጥነት የተበከለውን የሂሚኮን ጣት ከኪሱ ወስዳ አፍ ውስጥ ከተተችው። የአስፈሪ በሽታ ወዲያውኑ በከፍተኛ ፍጥነት ሰውነቱን ሲወረውና ቆዳውን መበስበስ ሲጀምር ላራ የመጨረሻውን ምቷን በማሳረፍ ወደ ገደሉ ወርውራ ትገላግለዋለች። ሆኖም ምንም እንኳን ቮገል ድል ቢደረግም መላው መቃብር መናድ በመጀመሩ ላራ ምሳሯን አጥብቃ በመያዝ ወደ ውጭ ትሮጥ ጀመረች። ከእግሯ በታች እየተናደ በሚሄደው መሬት በከፍተኛ ፍጥነት እየዘለለች ራሷን ለማትረፍ ምሳሯን በአለቶቹ ላይ በኃይል እየተከለች አምልጣ ወደ ላይኛው ምድር ትወጣለች። ከውጭ በኩል ሎረንና የተረፉት የጉልበት ሰራተኞች ላራን በፈራረሰው አለት ውስጥ ሲፈልጓት ነበርና በተናዶ ፍርስራሽ ውስጥ ተቀብራ ሞታለች ብለው ተስፋ በቆረጡበት ቅጽበት ላራ ከተናዶ ድንጋይ ውስጥ ብቅ አለች። ሲያያት የተረጋጋው ሎረንም ከክምሩ ጎትቶ እንዳወጣት ፊቷ ላይ ከነበረው ከባድ የሐዘን ስሜት አባቷ ሪቻርድ ዓለምን ለማዳን ሲል ራሱን መስዋዕት እንዳደረገ ተረዳ። ብዙም ሳይቆይ ቮጎሉንና የሂሚኮን አስክሬን ለመውሰድ የተላከው የትሪኒቲ ሄሊኮፕተር ወደ ደሴቱ ይመጣል። ነገር ግን አብራሪዎቹ የተፈጠረውን ባለማወቃቸው በላራ በሎረንና በሌሎቹ ታግተው የመጡበትን ተልዕኮ ሳይፈጽሙ ይልቁንም ሁሉንም ወደ ምድራቸው ሊመልሷቸው ይገደዳሉ። ላራም ወደ ለንደን እንደተመለሰች የአባቷን ይፋዊ መሞት የሚያረጋግጡትን የውርስ ሰነዶች በመፈረም የክሮፍት ሆልዲንግስ ኩባንያን ተረከበች። ነገር ግን ድርጅቱን ራሷ ከማስተዳደር ይልቅ የዕለት ተዕለት ስራውን የመከታተል ኃላፊነቱን ሙሉ በሙሉ ለአና አስረክባ ትሰጣታለች። ላራ ከቆይታ በኋላ ሰነዶቹን ያገላበጠች ባለችበት ግን አንድ ያልተጠበቀ ነገር ማስተዋሉ አልቀረም። ከክሮፍት ሆልዲንግስ ጋር በቅርብ የተያያዘው ፓትና የተባለው ኩባንያ በደሴቱ ላይ ሳለች ለቮገል ዘመቻ መሳሪያንና የጦር ቁሳቁስ ያቀርብ የነበረው ያው ኩባንያ እንደሆነ አስታወሰች። ነገሩ እጅግ ስላጠራጠራትም ወደ አባቷ ሚስጥራዊ የጥናት ክፍል በመመለስ ሪቻርድ ስለ ትሪኒቲ ያጠናቸውን ማደሮች በድጋሚ በጥልቀት ስትመረምር ፍጹም አስደናቂና አስፈሪ እውነት ይገለጥላታል። ለአባቷ የቅርብ ሰው መስላ የቆየችው አና ሚለር ትሪኒቲ ከተባለው ድብቅ ድርጅት ጋር በሚስጥር የምትሰራ ሴት መሆኗን ትደርስበታለች። ከዚህም የተነሳ ፈተናው በቮገል ሞት እንዳላበቃና ገና እየጀመረ መሆኑን ገባት። ትሪኒቲ በዓለም ዙሪያ እጅግ ግዙፍና በየቦታው የተዘረጋ አደገኛ ድርጅት ነበር። ይሄ እንደበራላትም ላራ የአባቷን ተልዕኮ ለመቀጠልና ሁሉንም ለመጋፈጥ በቆራጥነት በመነሳት በመጀመሪያ ለጉዞ ሸጣው የነበረውን የእናቷን አረንጓዴ ጌጥ በገንዘብ መልሳ ገዝታ ቤት ውስጥም ከተሰደሩት የጦር መሳሪያዎች 2 ሽጉጦችን ሸምታ ተልዕኮዋን ትጀምራለች። ታሪካችንም እዚህ ላይ ያበቃል። ታሪኩ እውነተኛው ጀግንነትና ጥንካሬ የሚመነጨው ካለን ሀብት ሳይሆን በውስጣችን ከሚገኘው የማይበገር ጽናት መሆኑን ያስተምረናል። ሌላው ደግሞ በሕይወታችን ውስጥ የሚገጥሙን ከባድ ፈተናዎች ማንነታችንን የምናገኝበት መንገዶች መሆናቸውን ሲያሳየን፣ በመጨረሻም ለምንወዳቸው ሰዎች እንዲሁም ለላቀ ዓላማ ስንል የምንከፍለው ማንኛውም አይነት መስዋዕትነት ትርጉም ያለው ሕይወት እንድንኖር እንደሚያደርገን ያስገነዝበናል። ዛሬ ያቀረብኩላችሁ ቱም ሬይደር የተሰኘ ፊልም ባጭሩ ነበረ። ለቻናሉ አዲስ ከሆናችሁ ይሄ አዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላዋን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራሁት ቆንጆ ቪዲዮ አለ። ስክሪኑ ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።